አራት ዋና ነገሮችን ይለያያል አንድ ቀማሽ የቡናውን ንጽህና የቡናውን አሲዲቲ የቡናውን ቦዲና የቡናውን ፍሌቨር ወይም የአካባቢ ምን ጣዕም ይዟል የሚለውን በዋናነት ይለያል ቀማሽ ማለት ነው። ከጥሬ በተጨማሪ ጥሬ ከ40% ይያዛል። ይሄ ቅምሻ ምንለው ከ60% ተይዞ የድምር ውጤቱ ከ100 ይሰላልና ደረጃ ይሰራለታል ማለት ነው። ይህ የቁጥር ስሌት ቡና ከማሳው ጀምሮ በእድገቱ ሂደት የሚደረግለትን እንክብካቤና የለቀማ ሂደት ብሎም የአጠባ የድርቀት መጠንና የማከማቸት ሥራ እስከ ገበያ ድረስ ታሳቢ ተደርጎም በዘርፉ ባለሙያ የሚሰጠው የቡና ጥራት ደረጃ ነው። ታዲያ ከነዚህ የጥራት መለኪያ ደረጃዎች መካከል ደግሞ መዓዛ ወይም በነጮቹ አጠራር ፍሌቨር አንዱ ነው የሚለው በዘርፉ ከ15 ዓመታት በላይ የካበተ ልምድ ያለው ዮሐንስ ገብሬ የቡና መገኛዋ ሀገር ኢትዮጵያም የተለያዩ ተወዳጅ መዓዛ ያላቸውን ቡናዎች ለዓለም ገበያ ታቀርባለች ይላል። የኢትዮጵያ ቡና በጣዕሙ ነው የሚሸጠው። ለምሳሌ የሲዳማ ቡና ብትል ስፓይሲ ወይም ቅመም ይላል። የይርጋ ጨፌ ቡና ፍሎራል ነው የሚባለው፣ አበባ የሚል ጣዕም አለው። የወለጋ ቡና ፍሩቲ የሚል ነው። የጅማ ቡና እንትነው ዋይኒ ፍሌቨር። በዛ ልክ የዚህ አካባቢ ቡናም እንደ ሪሰርች እየተሰራ ያለ ነገር አለ። ከአጠቃላይ ከከፋ ዞን ውስጥ የተውጣጣ ናሙና ተወስዶ በከፍተኛ ቡና ቀማሾች ከጅማ ግብርና ምርምር በመጡ እዚህ አካባቢ ከከፋ ዩኒየን ከኢሴክስ በተውጣጡ ባለሙያዎች ተሰርቶ ጥናት እየተደረገ ነገር አለ። የከፋ ቡና ምን ይመስላል፣ ከነዚህ ፍሌቨሮች ውስጥ ምን ይመስላል የሚለው ጥናት እየተደረገ ነው። ሞሮፍ እንግዲህ ከዚህ በፊት ባለን ልምድ የከፋ ቡና ምንድነው ጤና አዳም ሩ ፍሌቨር ጤና አዳም ፍሌቨር አለው የሚል ነው በፊት ያዝ ነው። ግን በጥናት የተደገፈ ግን አንድ ላይ ወጥ የሆነ ጥናት ገና ሪፖርት ሊቀርብ ዝግጅት ላይ በደቡብ ምዕራብ ግብርና ምርምር ኢንስቲትዩት በኩል እየተሰራ ይገኛል። ይሄ በዚህ መልኩ ለዓመታት በቅምሻ ዘርፉ የሰራው ዮሐንስም ታዲያ አብላጫውን ጊዜ በመዲናችን አዲስ አበባ የኢትዮጵያ ምርት ገበያ ወይም ኢሴክስ ውስጥ ተቀጥሮ የሰራ ሲሆን በያዝነው ዓመት ግን ይህንን ለዓመታት ያካበተውን ልምድ ይዞ ወደ ለምለሚቷ ቦንጋ ከተማ በማቅናት በብዝሃ ሕይወት የታደለውን በቡና አምራችነቱም ተጠቃሽ በሆነው አካባቢ የሚገኘውን የቦንጋ ዩኒቨርሲቲ ላይ በተገነባው ዘመናዊ ላቦራቶሪ ውስጥ ስራ ጀምሯል። አሁን ላይም ዩኒቨርሲቲው የአካባቢውን ጸጋ ታሳቢ አድርጎ ለቡና ጥናትና ምርምር አጋዥ አድርጎ ያስገነባው ይህ ላቦራቶሪም ሆነ በመማር ማስተማሩ ዘርፍ ከመጀመሪያ ዲግሪ እስከ ዶክትሬት የከፈተው የትምህርት መስክ በቦንጋና በጥቅሉ ከፋ ዞን የአቅሙን ያህል ያልተሰራበትን ቡና በመጠኑም ቢሆን እንዲነቃቅ አድርጎታል። ለኢሴክስ ወደ 15 ዓመት ነው ቆይቻለሁ። የሚመጣውን የቡና ዳታማ ያለው ከሸካ ከማጃን ከቤንች ማጂክ የሚመጡ ቡናዎች አንፃር አካባቢው ለቡና በጣም ምቹ ነው። ግን የሚመጣው ምርት ትንሽ ነበር። ግን አሁን በጣም ብዙ መሻሻሎች አሉ። አሁን ከማያቸው ነገሮች በጣም ብዙ መሻሻሎች፣ ምርታማነቱ እየጨመረ እርሻውም እየሰፋ እየሄደ እንደሆነ በጣም ብዙ ማሳያዎች አሉ። ግን በቂ አይደለም፣ መሰራት አለበት ተጨማሪ። ቦንጋ ዩኒቨርሲቲ እዚህ አካባቢ በመቆሙ የአካባቢ ማህበረሰብ እንዲሁም ሀገሪቱ በጣም ተጠቃሚ ናቸው። እንደሚታወቀው ቡና ዋናው የገቢ ምንጫችን ነው። በጣም ሊሰራበት የሚገባበት ወደ ኋላ የቀረንበት ሌሎች ዓለማት በደንብ የሰሩበት አሁን የምታያቸውን ቴክኖሎጂዎች ሌሎች ያበለጸጉበት እኛ ቡናን ስለ ቡና ፈርቅ ቀዳጅ ሆነን የቡና ታሪክን ለዓለም አጋርተን ወደ ኋላ የቀረንበት ግን ቦንጋ ዩኒቨርሲቲ በቁጭት በመነሳት ቡና ላይ አተኩሮ እየሰራ ይገኛል። ተማሪዎችን በአግባቡ በእውቀት ያሰለጠናቸው ይገኛል። ከፕሮግራም አንፃር የቡና ሳይንስ ላይ በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በሶስተኛ ዲግሪ የከፈትነው ፕሮግራም ያው የመጀመሪያው ነው። ባይዘው ሌላ ቦታ የለም። አዲስ ፕሮግራም ነው፣ ሬሌቫንት ፕሮግራም ነው። ይሄ አንዱ ያግዛል። እንዴት ነው የሚያግዘው? ፒውርሊ ቡና ላይ እንግዲህ ቡና እንደ ሀገርም ያለው አስተዋጽኦ ይታወቃል። በኢኮኖሚ ውስጥም ያለው አበርክቶ ይታወቃል። ስለዚህ ከቡና አንፃር ስቲል ከምርታማነት አንፃር ከምርት አንፃር ሌሎች ቡና አምራች የሆኑ ሀገሮች የደረሱበት ደረጃ ላይ አልደረስንም። አንደኛ የቡና መገኛ ነን። ሁለተኛ ቡና በስፋት ማምረት የምንችልባቸው ስነ ምህዳሮች እኛ ጋር አሉ። ነገር ግን ከጥራትም ይሁን ከምርታማነትም ይሁን ከምርትም አንፃር ሌሎች ከኛ ያነሰ
ጸጋ ከሌላቸው ሀገሮች ወደ ኋላ ነው ያለነው። ስለዚህ አንዱ ቡና በደንብ በተገቢው ባለሙያ መደገፍ አለበት። ስለዚህ እስካሁን ባለው ሁኔታ በራሱ ቡና ላይ ትኩረት አድርጎ በቡና ሙያ ብቻ የሰለጠነ ባለሙያ እንደ ሀገርም የለን። ስለዚህ ያ ትልቅ አበርክቶቱ እስካሁን ባለው ሁኔታ ቡና ተለጣፊ ነው። እንግዲህ ፕላንት ሳይንስ አለ፣ ሆርቲካልቸር አለ። እዛ ውስጥ የሰለጠኑ ሰዎች ናቸው እንግዲህ ቡና ላይ ሄደው የሚሰሩት። አሁን ግን ራሱን ችሎ ቡና ላይ ፒውርሊ የሰለጠኑ የበቁ ባለሙያዎች ማውጣቱ አይ ቲንክ እንደ ሀገርም ትልቅ አስተዋጽኦ ስላለው አንዱ ያ ነው፣ ያንን ክፍተት መዝጋት ነው። ታዋቂው አሜሪካዊው የፊልም ባለሙያ ጃኪ ቻን እንግዲህ በአንድ ወቅት ስለ ቡና የተናገረው ንግግር ብዙዎች እንደ መርህ ተጠቅመውበታል። በተለይ እሱ ምንድነው ያለው? ኮፊ ኢዝ ኤ ላንጉዌጅ ኢትሰልፍ የሚል አባባልን ተናግሯል። እንግዲህ ቀጥታ ወደ አማርኛ ውርስ ትርጉም ስናመጣው ቡና ራሱ ይናገራል የሚል እሳቤን ይዞ ነው የሚገኘው። እንግዲህ እንደምትመለከቱት አሁን የምንገኘው በቦንጋ ዩኒቨርሲቲ በብዝሃ ሕይወት ዘርፉ እጅግ በጣም ማራኪ ከሆነው የጫካ ቡና ማሳ ውስጥ ነው የምንገኘው። እዚህ ውስጥ እንግዲህ እንደምታዩት ራሳቸው እዚሁ ጫካ ውስጥ አፍርተው እዚሁ ወድቀው ራሳቸው ደግሞ ቡና ሆነው የበቀሉ የተለያዩ የቡና ዛፎችን እንመለከታለን። እንደምታዩቸው ቀጭን ይመስላሉ፣ ነገር ግን ቡና በመያዝ ደረጃ እጅግ በጣም ደስ የሚል አቅም የገነቡ ቡናዎች ናቸው ወይም ተክሎች ናቸው ማለት እንችላለን። በቦንጋ ዩኒቨርሲቲ በብዝሃ ሕይወት የታደለች አካባቢ ነች። ምክንያቱም ወደ ደቡብ ምዕራብ አጠቃላይ የታደለ ቢሆንም በቦንጋ ዩኒቨርሲቲ አካባቢና እነዚህ ካፋ ዞኖች የተለዩ ናቸው ብዬ አስባለሁ። ወደ ዋናው ወደ ዳይቨርሲቲ ክላሲፊኬሽን እና ወደዛ ያው ዩኒቨርሲቲ የተቋቋመ አዲስ ቢሆንም አልገባንም። አሁን ግን የተለያዩ የጫካ ቡናዎቹ አጠቃላይ ከካፋ ዞን ለቅመን እያንዳንዱ ዝርያዎችን እዚህ ጋር አምጥተን ኮንዘርቭ እያደረገንና በዛ ላይ ተመራማሪዎቹ የምርምር ውጤታቸውን እያወጡ ናቸው። ቡና ላይ በተለይ ከምርምር አንጻር የመጀመሪያው ስራችን አካባቢ ላይ ምን አለ፣ ምን ቀረ፣ አካባቢው ቡና አምራች ተባለ እንጂ የቡና መገኛ ተባለ እንጂ ከቡና አንጻር የመገናኘቱን ያክል ቡና ላይ ከምርታማነት ከምርት አንጻር ገና ብዙ ይቀራል። ስለዚህ እነዚህን ክፍተቶች መዝጋት አለብን። አንዱ ማህበረሰቡን ማስተማር ነው፣ አዌርነስ መፍጠር ነው፣ ማስፋት ነው። ከዚህ አንጻር ቀደም ሲል የጀመርናቸው ስራዎች አሉ። ከዚህ ከገቢ ማመንጫ ከልማት ፕሮጀክቶች አንጻር አያይዘን የምርምር ኮምፖነንትም አለበት። በተለይ የተሻሻሉ የቡና ዝርያዎችን በስፋት ችግኞችን በማፍላት ስራ አለ። ያንን አፍልተን በስፋት ወደ ማህበረሰቡ፣ ወደ አርሶ አደሩ፣ ወደ ሌሎች በኢንቨስትመንት ለሚሰሩትም ሊሆን ይችላል፣ ወደ እነሳ በስፋት ተደራሽ እንዲሆኑ የማድረግ ስራ ነው አንዱ ትልቁ። ባለፉት 2 ተከታታይ ዓመታት በሚሊዮን የሚቆጠሩ የተሻሻሉ የቡና ችግኞችን አይ ቲንክ አፍልተን አሰራጭተናል። አምራች ኢንዱስትሪዎችን ላኪዎችን በሚደግፍ ሁኔታ ይህን ላቦራቶሪም አቋቁሞ እስከዛሬ በቲዮሪ ደረጃ ተማሪዎችን ሲያስተምር ነበረ። አሁን ይሄ ላቦራቶሪ ተቋቁመዋል። ጥራት የሚታይበት ደረጃዎች ባለሙያዎች የሚሰጥበት፣ ሰዎች ትሬኒንግ የሚያገኙበት፣ ከተማሪው ከዚህ ከዲግሪ ከሚማረውም ከማስተርስ ከሚማረው ፒኤችዲም ከሚማረውም በላይ ሌሎች አካላትን መጥቶ የሚሰለጥኑበትን የሚታወቅ ሰፊ ላቦራቶሪ አቋቁሞስ ወደ ስራ አስገብተዋል ማለት ነው። እነዚህ መሳሪያዎች ምን አገልግሎት ይሰጣሉ የሚለውን እስቲ ወደ ማየቱ እንግባ። እሺ፣ እኛ ላቦራቶሪ በብዛት የሚቆጠሩ ማቴሪያሎችን ወይም እቃዎችን ይይዛል። ከዚህም ውስጥ አንደኛው ይሄን ይመስላል። ይሄ ያው ኮፊ ቼሪ ሃለር እንለዋለን በሳይንሳዊ አገላለጹ፣ ወይም
በእኛ በረኛ ስንመልሰው መቀሸራ ማሽን ነው የምንለው። ይሄኛው ለላቦራቶሪ ለምርምርና ለጥናት የሚያገለግሉ ቡናዎችን ከአርሶ አደሩ ከሚሰበሰቡ ባለሀብቶች፣ ከአቅራቢዎች፣ ከኤክስፖርተሮች የሚመጡ ናሙናዎችን ቀሽረን ወደ ለኛው ስቴፕ የምናስተላልፍበት አንደኛው መሳሪያ ማሽን ይሄ ነው የሚቀሸረው ቡና ማለት ነው። አዎ ይሄ ቡና አሁን ኖርማል ቡና ከገበሬዎችም ሊሆን ይችላል ከተለያየ ቦታ ላይ ምርቱ ተሰብስቦ መጥቶ በዚህ ማሽን ተቀሽሮ ወደ ሌላኛ ስቴፕ የሚያልፍበት አንደኛው መሳሪያችን ነው ማለት ነው። ምንድነው ቀጣዩ? ቀጣይ ከዚህ ቀጥሎ የምናገኘው ተቀሽሮ የሄደውን ቡና ወደ መቁላት ስቴጅ ላይ የምንደርሰው ይሄኛው ኮፊ ሮስተር እንላለን ወይም ቡና የሚቆላበት ማሽን ማለት ነው። አሁን ራሱ በዚህ ሰዓት መቁላት ይቻላል። የራሱ የሆነ የቴምፕሬቸር መጠን አለው። የራሱ የሆነ የመቁላት ታይፖች አሉ። ሳይንሳዊ መንገዶቹ ቆንጆ ናቸው እና በዛ ስቴፕ ቡናው ይቆላል ማለት ነው። ሚዲየም ነው ብዙ ጊዜ የሚመከረው ልክ እንደዚህ ብራውን ሆኖ ብራውን። ይሄ የቅምሻ ስታንዳርዱ ሚዲየም ሮስቲንግ ስታንዳርድ ነው። የተቃጠለ ቡና ከሆነ ብዙ ሎዝ የሚያደርገው ወይም የሚጠፉ ኬሚካል ኮምፖዚሽኖች ስላሉ ሚዲየሙ በጣም ተመራጭ ነው ማለት ነው። ቡናን በተለያየ ደረጃ እንቆለዋለን። ሸካራውን ደቃቅ ወይም መካከለኛ ይሁን የምለውን ከወሰንም በኋላ ከቆላም በኋላ በእጅ ማኑዋል እናወርዳለን ማለት ነው። ወይ ችኛው ማሽናችን ደግሞ የራሱ የሆነ አሁን እንዳልኩ መውቂያ ከተቆላ በኋላ ሲፈጭ የራሱ የሆነ አሁን እንዳልኩ መካከለኛ፣ በጣም ደቃቅ ይሄን ካስተካከልን በኋላ በአውቶማቲክ ፕሬስ በማድረግ እችኛውን እናወርዳለን ማለት ነው። ይሄ የግራይንዲንግ ወይም የመፍጨት አንዱ ስቴፕ ነው ማለት ነው። እሺ ላቦራቶሪያችን ከያዙ ወሳኝ እቃዎች አንዱ ሴንሲቲቭ ባላንስ የምንለው ነው የምንለካበት። ኋላ ወደ ቅምሻ ስንሄድ ለምሳሌ ያክል በግራም ነው 200 ሚሊ ሊትር ውሃ ቢያንስ በ11 ግራም ቡና ነው ለቅምሻ የምንገለገለው። እዚህ ባላንስ ማይኖር ከሆነ ቅምሻ ሂደቱ ላይ ችግር ስለሚፈጥር ካፖቹ ላይ ወይም በኋላ ሲኒ ላይ ችግር ስለሚፈጥር አንዱ ወሳኙ ማቴሪያል ይሄ ባላንስ ወይም መለኪያ ማሽናችን እቃችን ይሄ ነው ማለት ነው። ይሄኛው ደግሞ በጣም ወሳኝ ማቴሪያል ነው። በጣም ሞስት ኤክስፔንሲቭ ውድ የምንላቸው ማቴሪያሎች አንዱ ነው። ይሄኛው ከለር አናላይዘር የምንለው ሮስት የተደረገው እኛ ቅድም በአይን ወይም በተለምዶ ያየነውን መካከል ያየነውን ነው ብለን አወርደን ያመጣነውን እዚህ ጋር ስኬል አለው በራሱ መጠን ማቴሪያሎቹ እዚህ ጋር አለ ማለት ነው። ይሄ ምን ያህል ብራውን ነው ምን ያህል ብላክ ሆኗል የምንለውን ምን ለየው በዚች እቃ ይሆናል ማለት ነው። ይሄኛው ደግሞ እርጥበት መለኪያ ነው። ቅድም እንዳልኩ ስታንዳርዱን የጠበቀ ዓለም አቀፍ ደረጃውን የጠበቀ የካፒንግ ስርዓት ለማካሄድ የግድ ሞይስቸር መለካት አለብን፣ እርጥበት መጠን ማለት ነው። ስለዚህ ይሄኛው ከትል ዲግሪ ሴልሺየሱን ያሳያል። 100 ዲግሪ ሴልሺየስ ሲሆን ውሃውን አወርደን ወደ ቅምሻ ስርዓቱ እንሄዳለን ማለት ነው። ቡና ከየት ተነስቶ የት ይደርሳል የሚለው ኦልሞስት እኛ ጋር አለ። ከታች እንዴት እንደሚተከል፣ እንዴት እንደ እንክብካቤ እንዴት እንደሚደረግ፣ ችግኝ እንዴት እንደሚፈላ ይህንን ሁሉ በቀላሉ ይማራሉ እኛ ጋር የቡና ሳይንስ ተማሪዎች ማለት ሁሉም ነገር ግቢ ውስጥ ስላለ ችግኙም ስላለ ወደ ሰርቶ ማሳያውም ስላለ እያንዳንዱ ቡና ጋር የተገናኘውን ነገር በተግባር ይማራሉ። ከመጡ በኋላ ደግሞ ወደ ላቦራቶሪ ገብቶ ደግሞ ከቅምሻ ጀምሮ ያለው ነገር ደግሞ ላቦራቶሪ ደግሞ የዛ ላይ ደግሞ ቢውልድ ያደርጋል። የቡና ሰው ቡና ተማርኩ የሚል ሰው ይህ ስለዚህ ላቦራቶሪ እቃዎች ስለ ቡና ቅድም ያልኳቸውን ተርሚኖሎጂዎች ሳያቅ ፕራክቲካሊ ሳያቅ የቡና ዶክተር ነኝ ሊል አይገባም። ይህን ነገር ማወቅ አለበት ከሚል ከዛ አንጻር ተነስቶ ዩኒቨርሲቲው ይህን ላቦራቶሪ ያቋቁሟል። ለዚህ ትምህርት ብቻ አይደለም። ይህ ዩኒቨርሲቲ ለአካባቢ ማህበረሰብ ብዙ ስልጠናዎችን ይሰጣል። ቡና ጥራት የሚያበላሹ ነገሮች ምንድን ናቸው ከምናወራቸው በስተቀር በተጨማሪ እዚህ ጋር መጥቶ ፕራክቲካሊ ይሄ ማለት ይሄ ነው፣ በዚህ ምክንያት ነው ይሄ ዲፌክት የመጣው፣ ይሄ ቡና የተበላሸው በዚህ ምክንያት አይቶ ሄዶ እዚህ በቅርበት ስለሚያገኘው አይቶ ሄዶ ስልጠናዎች በዞን በክልል ደረጃ ይዘጋጃሉ። ፕራክቲካሊ ይሄ መጥቶ ሲያዩ ለካ በዚህ ነው ቡና የተበላሸው ሄዶ ያንን ያስተካክላል። የቡና ጥራትን የመጨመር እንትኑ አቅሙ በጣም ትልቅ ነው፣ ወሳኝና ወሳኝ ነው። ተማሪዎቻችን ሲመረቁ ስራውን የሚያውቁ በቲዮሪ የሚማሩትን ነገር
በተጨባጭ በላቦራቶሪ ሙከራ የሚያደርጉ በፊልድም የሚያውቁ ከዛ አልፈን ደግሞ ከኢንዱስትሪ ጋር ጀምረናል። አንዱ እንደምታውቀው አንዱ ችግር ከዚህ ሲወጡ ከኢንዱስትሪው ጋር በደንብ ትውውቅ ስለሌላቸው የሥራ እድል ፈተና ላይ ይወድቃል። ኢንዱስትሪው የሚፈልገው ክህሎት አለ፣ እነሱ ከዚህ ይዘው የሚሄዱት ክህሎት አለ። በተግባር ተፈትኖ እዚህ ቲዮሪውን ይዞ እዛ ደግሞ ኢንዱስትሪ የሚፈልገውን ባለሙያ ማግኘት ይፈልጋልና ከኢንዱስትሪ ጋር ያለው ትስስር አሁን በጣም እየጨመረ መጥቷል። ለምሳሌ የኛ ኮፊ ግራጁዌቶች ስለ ኮፊ ኢንዱስትሪ በቂ መረጃ አላቸው። በቂ መረጃ አላቸው ማለት የኮፊ ኢንዱስትሪ ተዋናያን ከኮኦፕሬቲቭስ ጀምሮ የኮፊ እርሻ ያላቸውን ኢንቨስተሮች በፎረሞች እዚህ ያመጣን እናገናኛለን። አንደኛ ከኢንዱስትሪዎች ጋር ተፈራርመን ኢንዱስትሪ ባለሙያዎች እዚህ የመጡ ኦሪየንቴሽን ስልጠና የሚሰጡበት የኛም ልጆች ወደ ኢንዱስትሪ እየሄዱ በኢንተርንሺፕ በኤክስተርንሺፕ ፕሮግራሞች ኢንዱስትሪ እየሄዱ እውቀታቸው የሚያድግበት እንደውም እስከ መጨረሻ እስከ ኤምፕሎይመንት ድረስ የሚገናኙበት ስርዓት የፈጠረ ነው። ከዚህ ባሻገር ዩኒቨርሲቲው በምርምሩ ዘርፍ ትላልቅ እውነቶችን በማዘጋጀት በዘርፉ አካባቢው ያለውን እምቅ አቅም የበለጠ ላይ ማሳየት ብሎም ዓለም አቀፍ ተቀባይነት እንዲያገኝ የማድረግ ተግባራትንም በያዝነው ዓመት በስኬት አከናውኛለሁ ብሏል። ምርምር ላይ ትልቁ ነገር የሰራ ነው በያዝነው ዓመት ይሄ ላቦራቶሪ ከማደራጀት ባለፈና ቴማታይዝ አድርገን ሀብት ከመመደብ ሁሉንም ስታፍ ኢንጌጅ ከማድረግ ባለፈ ዓለም አቀፍ የምርምር ኮንፈረንስ ለመጀመሪያ ጊዜ ነው ያካሄድነው። በዚህኛው ምርምር ኮንፈረንስ ዓለም አቀፍ ተዋናዮች ከ7 ሀገሮች መጥተዋል። በቡና ላይ ብቻ ጫፍ የደረሱ ተመራማሪዎች ማለት ነው። ኢንዱስትሪዎች የቡና መጥተዋል። እዚህ እርሻ ያላቸው ደቡብ ምዕራብ ውስጥ ቡናን የሚያለሙ ለኛ ኢንዱስትሪ ነው። ከኛ ተቋም ጋር መተሳሰር አለበት ቡና ላይ ስለምንሰራ። ከዛ አልፎ የቡና ቢዝነስ ተቋማት መጥተዋል፣ ግሎባሊ አክት የሚያደርጉ። ለምሳሌ አንዱ የመጣው ድርጅት ስፖንሰርም አድርጓል ፕሮግራማችንን። ምንድነው አቅሙ ብለህ ብታስብ በዓለም 3ኛ አውትሌት ያለው ነው በብዛት በዓለም ቡናን የሚሸጥ ማለት ነው። ይሄ መጠጫውን የቡና አቅርቦቱን ልክ እንደ ስታርባክስ ማለት ነው። በእነ ስታርባክስ ድረስ 3ኛ የሆነ ትልቅ ተቋም ነው የመጣው ኮቲ ኮፊ የሚባል። ይህ ተቋም ይሄን ላቦራቶሪ ሲስተማችንን ትልቅ ደረጃውን ለማሳደግ ትልቅ እድል ኦልሬዲ ይዞ መጥቷል። ሁለተኛ ከዚህ አካባቢ ያለው ከሳውዝ ዌስት ያለው ቡና ስፔሻሊቲ ቡና ሆኖ ለዓለም ገበያ እንዲመጣ እድል ሰጥቷል ማለት ነው። በቀጣይም የቦንጋ ዩኒቨርሲቲ የጀመረውን ይህንን መሰል ውጤታማ የቡና ምርምር ስራዎች የበለጠ አሳድጎና በቴክኖሎጂ አስደግፎ ለመሄድ ብሎም በዘርፉ ያሉ ሁሉንም ተዋናዮችና ተመራማሪዎች አለኝታ የሆነ የላቦራቶሪ አቅም ለመፍጠርም ልዩ ትኩረት ሰጥቶ ይሰራል ሲሉ ኃላፊዎቹ ነግሮናል። እንደኛ ብቻ ሳይሆን ከየትም ቦታ ቡና ላይ ምርምር የሚሰራ ተመራማሪ የላቦራቶሪ ስራውን የኤክስፐሪመንት ስራውን አይ ቲንክ ለመስራት ይሄ አንድ ትልቅ ማዕከል ሆኖ ያገለግላል ብዬ አስባለሁ። እስከዛ ለመውሰድ ነው የኛ ያ ብቻ አክሬዲት እናደርጋለን። ላቦራቶሪው እውቅና ያለው በዓለም አቀፍ ደረጃ እውቅና እንዲኖረው ከማድረግ አንጻርም አስበን ነው እየሰራን ያለነውና በጣም ትልቅ ትርጉም ይኖረዋል። የመጀመሪያው ብቸኛው ስለሆነ ማለት ነው። የኛ ቡና ላባችንን በኤአይ ሰፖርት ለማድረግ ሳቢ አለ። ገና ጅምር ስለሆነን ብዙ መናገር አይቻልም እንጂ ኤአይ ሲስተምን የሚጠቀም አይነት ላቦራቶሪ ስርዓት እንዲሆን እየሰራን ነው። ቅድም እንዳልኩ ከኮቲ ኮፊ ጋር እነሱ በጣም ግሎባል ስታንዳርድ ያላቸው ናቸው። እኛ ጋር የሚመጡት ለምንድን ነው? ስፔሻሊቲ የተለየ ኮፊ አለ እዚህ ሳውዝ ዌስት እንደምታውቀው ኢትዮጵያን ኢንጀነራል ሆም ኦፍ ኮፊ አረቢክ። ስለዚህ ጥራት ደረጃውን አውቀን የኮፊ ቼኑን በደንብ አውቀን ከማምረት ስርዓት ጀምሮ አርሶ አደሩንም ጨምሮ በጥራት የተመረተ ወደ ዓለም ገበያ የሚሄድበት ስርዓት ውስጥ ለመውሰድ ቀላል አይሆንም። ሳይንሱ የደረሰበትን ማወቅ አለብን። አሁን አብዛኛው ዓለም በኤአይ ታግዞ ብዙ ነገር ኢዚሊ ዲቴክት ያደርጋል። ደረጃ ዲቴክት ማድረግ በለው እና ቡና የመጣበትን መንገድ የማወቅ በርካታ ጥያቄዎች ናቸው ያሉት። የዛን ጊዜ ነው የቡና ዋጋው ከፍተኛ ሆኖ የሚመጣ በሚታወቅ ትሬሰብል በሆነ ላይን በሚታወቅ ስታንዳርድ ተፈትሾ ሲያልፍና እስከ መጨረሻው ማወቅ አለብንና ይሄ በኤአይ መታገዝ እድል አለው ያ ላቦራቶሪ።